ዛሬ ሶስተኛ ቀን ላይ ነው ያለነው። እግዚአብሔር ከማክሰኞ ጀምሮ አቅጣጫ እያሳየን ነው፣ እየተናገረን ነው፣ ያስተማረን ነው። እግዚአብሔር እየጎበኘን ነው። የጌታ ስም የተባረከ ይሁን። ማክሰኞ የነበራችሁ ታስታውሱ እንደሆነ ወደኔ ጩሁ፣ በእምነት ጩሁ በሚል በጩኸት አቅጣጫ ላይ ወደ እግዚአብሔር መጮህ እንዴት እንደሚገባን ሰፋ ያለና ዝርዝር ያለ ነገር ተምረናል። ትላንትና ደግሞ እግዚአብሔርን መጠበቅ በሚል ሐሳብ እግዚአብሔር ጠብቁኝ ብሎ እግዚአብሔር ተናግሮናል። ዛሬም መልእክት አለ። አረ ሃሌሉያ! አረ ክብር ለጌታ ይሁን። ለኔ ደግሞ የእግዚአብሔር መንፈስ እሺ አስገቡ ለጌታ ክብር። ለኔ ደግሞ የጌታ መንፈስ እየተናገረኝ በግልጽ በሚገባኝ ቋንቋ ሕዝቤ ያመስግነኝ የሚል አመስግኑኝ፣ ምስጋና ክብር ለኢየሱስ ይሁን። የምስጋና ኃይል በሚል ርዕስ ነው የምናገረው። እስቲ እጃችሁን አንሱና የምስጋና ኃይል በሉ እስቲ፣ ወይም የምስጋና ትሩፋት በሉ እስቲ። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችንን ከሁለተኛ ዜና ምዕራፍ 20 ከቁጥር 20 ጀምሮ ያለውን የእግዚአብሔር ቃል አውጥተን አብረን እናነባለን። ሁለተኛ ዜና ምዕራፍ 20 ከቁጥር 20 ጀምሮ በጌታ በኢየሱስ ስም አነበዋለሁ። ማልደውም ተነሱ፣ ወደ ቴፌቅም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸናማላችሁ፣ በነቢያቱም እመኑ ነገሩም ይሰልላችኋል። ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን ጮክ በሉልኝ እስቲ ባካችሁ፣ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑትን በእግዚአብሔር የሚዘምሩትን መዘምራን አቆመ። ቁጥር 22 ዝማሬውና ምስጋናውን በጀመሩ ጊዜ፣ ኧረ አሜን። ምኑን? ዝማሬውንና ጮክ ብላችሁ ምስጋናውን በሉ እስቲ። ዝማሬውና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴር ተራራ ሰዎች ላይ እግዚአብሔር ድብቅን ጦር አመጣባቸው፣ እነርሱም ተመቱ ይላል። አረ ሃሌሉያ! ዛሬ አንድ ሰው እግዚአብሔር ያመሰግናል፣ ጠላቶች ይመታሉ። ዛሬ አንድ ሰው ያመሰግናል፣ ጨለማው ይገፈፋል። ዛሬ የሚያመሰግን ሰው ድል አድርጎ ይወጣል። ዛሬ የሚያመሰግን ሰው ይሻገራል። ዛሬ የሚያመሰግን ሰው ያሸንፋል። ሃሌሉያ ሃሌሉያ! ጌታ ሆይ አመሰግናለሁ በሉ እስቲ። ራዳ ባራባራ ዲጋ አመሰግናለሁ በሉ እስቲ። ሃሌሉያ አመሰግናለሁ በሉ እስቲ። ጄላ ቫዲያ ኮራ ባዳጋ ባጋማንታኒያ ራዳላ ቫዳጋ ቦራ ባጋዲጋ ቦራ። ጌታ ሆይ ስም ይባረክ። በዚህ ባነበብነው ክፍል ውስጥ ተናገረን፣ አስተምረን። ሐሳብህ ወደኛ በኃይል ያለምን ከልከል በኢየሱስ ስም ይለቀቅ ይለቀቅ። ሰማይ ተከፍቷል፣ ሰማይ ይከፈታል። ጌታ ሆይ የሰው ልብ ግን ይከፈት፣ የሰው ልብ ይከፈት። ሰው ሁሉ ለኔ ብሎ ቃልን ይስማ። ለሰው እንዳንሰማ እርዳን፣ ለራሳችን እንድንሰማ እርዳን።
ጌታ ሆይ ለሰው እየሰማን እየወጣን ብዙ የከሰርንባቸው ብዙ እግዚአብሔር ባዶ የሆንባቸው ዘመኖች አሉ። ዛሬ ግን ለራሴ እሰማለሁ፣ ለኔ እሰማለሁ። ጌታ ሆይ እየሰበኩ ለራሴ እሰብካለሁ። ጌታ ሆይ ለራሴ እሰማለሁ። ሕዝብ ለራሱ እንዲሰማ ጸጋ ይብዛለት። ባሪያን እርዳኝ። በዚህ ጉባኤ ላይ እሾምሃለሁ፣ በዚህ መድረክ ላይ እሾምሃለሁ። እጅ በመካከላችን ይገለጥ። ክፉ በኢየሱስም ይታሰረ። ቃልን የሚለቅም በኢየሱስም ይታሰረ። ጌታ ሆይ ስም ይባረክ በኢየሱስ ስም። ዋው! የእግዚአብሔር ስም የተባረከ ይሁን። አሁን ያነበብኩላችሁ ሁለተኛ ዜና ምዕራፍ 20 በጣም ታዋቂ የመጽሐፍ ቅዱስ ክፍል ነው። በመጽሐፍ ቅዱሳችን በጣም አንዳንድ ክፍሎች በጣም ታዋቂ የሆኑ ክፍሎች ብዙ ጊዜ የሚነገሩ ክፍሎች አሉና ይሄን ክፍል እግዚአብሔር በግልጽ ለኔ አንዱ ምዕራፍ በሙሉ ውስጤ ላይ እግዚአብሔር አስቀመጠው። ክብር ለእግዚአብሔር ይሁን እና ርዕሱን የምስጋና ኃይል ወይም የምስጋና ትሩፋት፣ የምስጋና ፍሬ ልትሉ ትችላላችሁ ወይም የምስጋና ውጤት ልትሉ ትችላላችሁና በአጠቃላይ እግዚአብሔርን በማመስገን ዙሪያ ላይ ነው የምናገረው። አሁን ያነበብኩት ወደ መጨረሻዎቹ የምዕራፉ የመጨረሻ ክፍሎች አካባቢ ነው ያነበብኩት። እናንተ እንዲመቻችሁ መጽሐፉን በሶስት መክፈል ትችላላችሁ። ምዕራፉን ማለት ነው። ምዕራፍ 20 በሶስት መክፈል ትችላላችሁና ከሶስት ክፋዮች የመጨረሻውን ክፋይ ነው እኔ ያነበብኩት። የመጀመሪያው ከቁጥር 3 እስከ ቁጥር 17 አካባቢ ላይ የኢዮሳፍጥን ጸሎት ነው የምታዩት። ሙሉ የኢዮሳፍጥ ጸሎት በሚገርም ሁኔታ ልብ በሚነካ ሁኔታ የኢዮሳፍጥን ጸሎት እዛ ላይ ታገኛላችሁና እኔ ያነበብኩት የሚገርማችሁ በመደበኛውም ትርጉም አንብቤዋለሁ፣ በዚህም አንብቤዋለሁና እንኳን እግዚአብሔር ለኢዮሳፍጥ ሰው ራሱ እንዲያዝንለት የሚያረግ ልመና የሚያረግ ጸሎት፣ ይሄ አንጀት የሚበላ የሚባል ነገር ውስጣችሁ የሚገባ ትህትና የተሞላበት እግዚአብሔርን የሚያከብር እጅግ አስገራሚ ጸሎት ከቁጥር 5 እስከ 17 ድረስ ይጸልይ ታያላችሁ። ከዛ በኋላ ከቁጥር 18 ቀጥሎ ደግሞ ያለው የእግዚአብሔር መልስ፣ ጌታ ይባረክ። እግዚአብሔር ደግሞ ሲመልስለት እግዚአብሔር ሲናገረው ታያላችሁ። በመጨረሻም ደግሞ ከቁጥር 18 እስከ 30 ድረስ ደግሞ ከዛ በኋላ ያለው የምስጋና ውጤት፣ የምስጋናው ድል፣ የምስጋናው ፍሬ፣ ቅድም ያመልካችሁ የምስጋናው ትሩፋት፣ የምስጋናውን ውጤት ታያላችሁና መጽሐፉን ምዕራፉን በሶስት መክፈል ትችላላችሁ። ነገሩን ያዝ ለማድረግ እንድትችሉ ትንሽ ወደ ኋላ መለስ ብዬ እናገራለሁ። ኢዮሳፍጥ ታሪኩ በዚህ ከምዕራፍ 17 ነው የሚጀምረው። እናንተ ጌታ ቢረዳችሁ ዛሬ ከቤተሰብ ጋር ከልጆቻችሁ ጋር ሰብሰብ ብላችሁ እንደው ማታ ብታነቡት 5 ምዕራፍ ነው። 5 ምዕራፍ ነው። ምዕራፍ 17፣ 18፣ 19፣ 20 እና 21 5 ምዕራፎች ናቸው። መጽሐፈ ዜና ለኢዮሳፍጥ ሰፋ ያለ ጊዜ ሲሰጠው ታያላችሁ። በነገስት ላይም ተመሳሳይ ታሪክ ተጽፏል። ግን ነገስት አጠር አድርጎ ነው ሐሳቡን የሚያስቀምጠው። ዜና ግን መጽሐፈ ዜና ግን በጣም ሰፊ ምዕራፍ ይሰጠዋል። 5 ምዕራፎች ናቸው ከ17 እስከ 21 ድረስ ነው። አሁን ያነበብኩት ግን የመጀመሪያው ምዕራፍ እንዲህም ሆነ ብሎ ነው ቁጥር 1 ላይ የሚጀምረው። እንዲሁም ሆነ የሞዓብና የሞዓባውያን ሰዎች ኢዮሳፍጥን ሊወጉት ወደ ኢዮሳፍጥ ጦር አስከትተው ሰራዊት ይዘው መጡ ነው የሚለው ቁጥር 1 ላይ እና መምጣታቸውን ደግሞ ኢዮሳፍጥ በቀጥታ አላየም። ወረኞችም መጥተው ከሶሪያ ታላቅ ሰራዊት መጥቶባል ብለው ነገሩት ይላል። ክብር ለእግዚአብሔር ይሁን። እነዚህ ወረኞች ጥሩ ወረኞች ናቸው። ጌታ ይባርካቸው ብያለሁ እኔ። ምክንያቱም እነዚህ ወረኞች ይህንን ሰው ወደ እግዚአብሔር ነው ያቀረቡት። እግዚአብሔር እንዲፈልግ እግዚአብሔር እንዲጸልይ የነገሩት ወሬ ወይም ኢንፎርሜሽን መረጃ ማለት ነው። ወደ እግዚአብሔር የሚያስጠጋ እግዚአብሔር የሚፈልግ ነገር ነው ያደረጉትና ሰውየው ያንን ወሬ በሰማ ጊዜ እግዚአብሔር እንዲፈልግ ነው የሆነው። አንዳንድ ወሬ አለ ታውቃላችሁ፣ ልብ የሚሰብር እየተጋነነ በወንድሞች መካከል ጸብ የሚዘራ ከአንዱ ወደ አንዱ ወሬ በማቀባበል የሰው ልብ የሚሰብሩ ከእግዚአብሔር ቤት የሚያስወጡ ብዙ ሐዘን ውስጥ የሚቀጡ ክፉ ወሬዎች አሉ በምድራችን ዙሪያ ላይ። በቲክቶክ በፌስቡክ በተለያየ ነገር ክፉ ወሬ የሚወራ ወሬ አለ። እጃችሁን ከሰጣችሁኝ እኔ ልመታው ነው። እጃችሁን ከፍ አድርጉ በኢየሱስ ስም። በቤታችሁ፣ በትዳራችሁ፣ በሕይወታችሁ፣ በምድራችሁ ላይ የሚነገር ክፉ ወሬ ይወጋ። ክፉ ወሬ ይወጋ። ክፉ ወሬ በኢየሱስ ስም ይመታ። አረ ሃሌሉያ! ልብ የሚያሳዝን የሚሰብር ክፉ ወሬ አለና በጣም እነዚህ ሰዎች ግን ለዚህ ሰው ወደ እግዚአብሔር መቅረቢያ የሚሆን ወሬ ነው ይዘውለት የመጡት። እና ወሬውን በሰማ ጊዜ መጽሐፉ ምን ይላል? ይሄ ኢዮሳፍጥ የተባለ የእግዚአብሔር ሰው እግዚአብሔርን ይፈልግ ዘንድ በከተማይቱ በይሁዳ ከተማ ላይ ጾምን አወጀ
ይላል። ልክኛ ጾም እንዳወጅ ነው ጾምን አወጀ፣ እግዚአብሔርን ፈለገ ይላል። ኧረ አሜን። ማንን ፈለገ? እግዚአብሔርን ፈለገ ይላል። ይሄ ሰው እግዚአብሔርን መፈለግ እዚህ ምዕራፍ 20 አይደለም የጀመረው። መከራ ውስጥ በገባ ጊዜ፣ ጭንቅ በገባ ጊዜ፣ ሰራዊት በመጣበት ጊዜ፣ ጭንቁስና በቃ በጣም መከራ ውስጥ በገባ ጊዜ አይደለም እግዚአብሔርን መፈለግ የተለማመደው። ይሄ ሰው እግዚአብሔር መፈለግ የጀመረው ገና ምዕራፍ 17 ላይ ነው። ምዕራፍ 17 ላይ ገና ወደ ንግስና እንደመጣ ንጉስ እንደሆነ ሁሉ በሞላለት ሰላም በሆነ ጊዜ፣ በተመቸው ጊዜ፣ የዚያን ጊዜ የአባቶችን አምላክ እግዚአብሔርን ፈለገ ይላል። ኧረ አሜን። ይሄ እግዚአብሔር በመከራ ጊዜ ብቻ ሳይሆን በምቹ ጊዜ ይፈልጋል። በጨለማ ጊዜ ብቻ ሳይሆን በብርሃን ጊዜ እግዚአብሔር ምን ይላል? ይፈልጋል። አሜን ነው ወይ? በእውነት እግዚአብሔር መፈለግ ያብዛልን። ዘመናችን እግዚአብሔር በመፈለግ ይለቅ። አሜን። ስለዚህ ይሄ ሰው እንደው ጭንቁስ መከራው ሲገባ ብቻ አይደለም። አንዳንድ ሰዎች አይታችሁ እንደሆነ መከራ ሲበዛባቸው፣ ሰልፍ ሲበዛባቸው ነው እግዚአብሔር መፈለግ የሚጀምሩት። ኖ እግዚአብሔር በሰላም ጊዜ፣ በደስታ ጊዜ፣ በምቾት ጊዜ፣ በሙለት ጊዜም ይፈልጋል። ለምን? እሱ ሙላታችን ነው፣ እሱ ኃይላችን ነው፣ እሱ ክብራችን ነው፣ እሱ ሞገሳችን ነው። ክብር፣ ምስጋና፣ እልልታ፣ ጭብጨባ ይግባ። አሜን። እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። እና እግዚአብሔርን ፈለገ ይላል። በምን ፈለገ? በጸሎት፣ በጾም ጸሎት ፈለገ። ኢዮሳፍጥ በጸሎቱ ቅድም ባልኳችሁ የመጀመሪያው ክፍል ላይ በጸሎት ውስጥ 3 ዋና ዋና ሐሳቦችን ያነሳል። በጸሎቶች ውስጥ ይዳስሳል። በጣም ነው የገረመኝ። ጸሎት ሲታሰብ ጸሎታችን ውስጥ ሊጠፉ የማይገቡ ነገሮች ብያችኋለሁ። ነው ቢረዳን እግዚአብሔር ቢያግዘን ከአፋችን ሊጠፋ የማይገባል ጸሎታችን ውስጥ ልናነሳቸው ልናዳስሳቸው የሚገቡትን 3 ትልልቅ ነገሮች ሐሳቦች ሲያነሳ ታያላችሁ። የመጀመሪያው ጸሎቱን ሲጀምር የእግዚአብሔርን ትልቅነት፣ የእግዚአብሔርን ቻይነት፣ የእግዚአብሔርን ኤልሻዳይነት ኧረ ሃሌሉያ በማወጅ ነው የሚጀምረው። በመፍራት በመጨነቅ ግራ በመጋባት አይደለም የሚጀምረው። የመጣበት ታላቅ ሰራዊት ነው። የመጣበት ከባድ ሰራዊት ነው። ብርቱ ሰራዊት ነው። ግዙፍ ሰራዊት ነው። ግን ሰውየው በምን ይጀምራል? እግዚአብሔርን ትልቅ በማድረግ ኧረ አሜን፣ ኧረ ሃሌሉያ። ምን ብሎ ነው የሚጸልየው? በሰማይ የምትኖር አምላካችን እግዚአብሔር አንተ አይደለምን ይላል። ኧረ ሃሌሉያ። የገጠመን የምድር ችግር ነው። ሰልፉ የምድር ነው። እኔ የማመልክ የሰማይ አምላክ ነህ። ኧረ ሃሌሉያ። አንተ የሰማይ አምላክ አይደለምን? የአሕዛቦች መንግስታት ገዢ አይደለምን? ዛሬ በእኔ ላይ በሰልፍ የተነሱት ገዣቸው አለቃቸው አንተ አይደለምን ይለዋል። ቀጥሎ ደግሞ ምን ይለዋል? ኃይልና ችሎታ በእጅ ነው። ኧረ አሜን። ሊቋቋም የሚችል የለም። ኧረ ሃሌሉያ። እጆቻችሁን ከፍ አድርጉና ዛሬ በከበዳችሁ ላይ፣ ባስጨነቃችሁ ነገር ላይ፣ በከበባችሁ ነገር ላይ ይህን ቃል አውጁ። ኃይልና ችሎታ በእጅ ነው በሉት። አዋጅ አዋጅ! ኃይልና ችሎታ በእጅ ነው። ሊቋቋም የሚችል የለም። ኧረ አሜን ነው ወይ? አንተ ትልቅ ነህ። ኧረ ሃሌሉያ። አንተ ምንድነህ? ትልቅ ነህ። ከመጡብኝ ሰራዊቶች ከከበቡኝ ሰራዊቶች በላይ አንተ ምንድነህ አለው? ትልቅ ነህ። ኤልሻዳይነቱን በማወጅ ትልቅነቱን በማወጅ ጉልበቱን አቅሙን የእግዚአብሔርን በማወጅ ኧረ ሃሌሉያ ጀመረ። ወገኖቼ ሆይ እግዚአብሔር ትልቅ ነው ስትሉ ፊታችሁ ያለው ተራራ ይፈርሳል። እግዚአብሔር ትልቅ ነው ስትሉ ጨለማው ይመታል። እግዚአብሔር ትልቅ ነው ስትሉ በሽታው ይመታል። እግዚአብሔር ትልቅ ነው ስትሉ ድግምቱ ይፈርሳል። እስቲ ጩና እግዚአብሔር ትልቅ ነው በሉ እስቲ። አዋጅ አዋጅ አዋጅ! ድገሙት እስቲ፣ አውጁ እስቲ። እግዚአብሔር ትልቅ ነው። ኧረ አሜን ነው ወይ? ከገጠመን በላይ ካየነው በላይ ከሰማነው በላይ ከዘመርለት ከሰበክንለት ከተቀኝለት በላይ እግዚአብሔር ምንድነው? ትልቅ ነው። ከኛ መከራ በላይ እሱ ምንድነው? ትልቅ ነው። ይሄ ሰው ጸሎቱን የጀመረው በዚህ ነው። የእግዚአብሔርን ታላቅነት የእግዚአብሔርን ኃይል ችሎታ አቅሙን በመግለጥ ነው የጀመረው። ሁለተኛ ቀጥሎ ደግሞ ምንድነው ያደረገው? እግዚአብሔር የተናገረውን የተስፋ ቃል በማንሳት በጸሎት ውስጥ ማለት ተስፋ ቃሉን በማንሳት ትናንትና እግዚአብሔር ለሕዝበ እስራኤል ያደረገውን በማንሳት ቀጥሎ ደግሞ ሲቀጥል ታያላችሁ።
እኖ ለአብርሃም ቃል የገባ እግዚአብሔር ይሏል። ቃል ኪዳን የገባ በእስራኤል ፊት ጠላቶቹን ያሳደድክ ጠላቶቹን የመታ አንተ አይደለህምን ይሏል። መቼ? ትላንት ጠላት በተነሳ ጊዜ እስራኤልን ሊያጠፋ በተነሳ ጊዜ የመታ አንተ አይደለህም ወይ? ትላንት የረዳኝ አንተ አይደለህም ወይ? ኧረ አሜን ነው ወይ? አንተ አይደለህም ወይ ይላል። ኧረ ኢየሱስ ጌታ ነው ወገኖቼ። ትላንት የረዳችሁ ዛሬ ይረዳችኋል። ትላንት ያገዛችሁ ዛሬ ያግዛችኋል። ጸሎታችን ውስጥ ይሄ ሊነሳ ይገባል። ስትጸልዩ እንዲህ ብላችሁ ጸልዩ። አቤቱ ትላንት ያገዝከኝ የረዳኝ ዛሬም ተገለጥ። ዛሬም እጅ ይዘርጋ። እግዚአብሔር ክንድ ይዘርጋ። ኧረ ሃሌሉያ። ይብዛም ይነስም ትላንት በሕይወታችን ላይ እግዚአብሔር ብዙ ተአምራቶችን ድንቆችን በሕይወታችን ላይ አድርጓል። ትላንት እነሆ ጠላትን ያሳደርክ የመታ አንተ አይደለህምን? እሱ ብቻ አይደለም ደግሞ እግዚአብሔር የሰሎሞን ቤተ መቅደስ የተመረቀ ጊዜ ታስታውሱ እንደሆነ አንድ ቃል ኪዳን ገብቶ ነበረ። ምን አለ? በዚህ ደጅ ላይ በዚህ መቅደስ ላይ ሰይፍ፣ ቸነፈር፣ ጦርነት፣ ረሃብ፣ መከራ በገጠማችሁ ጊዜ መታችሁ ወደ እኔ በዚህ ስፍራ ስትጸልዩ ጸሎታችሁ ምን ብያለሁ? ምን እላለሁ? እሰማለሁ ብሎ እግዚአብሔር ተስፋ ቃል ሰጥቶ ነበር። ኪዳን ገብቶ ነበር። አሁን ምን አደረገ? ልክ በዚህ መከራ ሰዓት፣ በዚህ ሰልፍና በዚህ ጦርነት ሰዓት ያችን ኪዳን ትናንት እግዚአብሔር የገባለትን ተስፋ ቃል ሳብ አደረገና ብለህ ነበር አለ። ብለህ ነበር፣ ተናግረህ ነበር። ምን ብለህ? በዚህ ስፍራ ረሃብ፣ ቸነፈር፣ ጦርነት ሲመጣ የምትጸልዩትን ጸሎት እሰማለሁ ብለህናልና ይኸው ዛሬ ሰማይ። ኧረ ሃሌሉያ ወገኖቼ ሆይ ትናንት እግዚአብሔር ያላችሁን ትንቢቶቻችሁን፣ ህልሞቻችሁን፣ ራእዮቻችሁን መዘዝ አድርጉ። ብለኛል፣ ተናግረኛል፣ አሻግረውልህ ብለኛል፣ ፈውሳለሁ ብለኛል። የተናገርከኝ ይኸው ዛሬ ይፈጸም ጌታ ሆይ፣ ይኸው በህይወቴ ይሁን። ኧረ ሃሌሉያ ይሁን። እግዚአብሔር የተናገረን መልእክቶች፣ ራእዮች፣ እግዚአብሔር ቃሎች በጸሎት ሰዓት ማንሳት አለብን። መሞገት አለብን። እግዚአብሔርን በቃሉ መሞገት አለብን። በተናገረ ተስፋ ቃል ላይ ቆመን ኧረ አሜን። እግዚአብሔር ያላለን ደግሞ ወደ ህይወታችን ሲመጣ ጠላት ሲልክ፣ ሁኔታ ሲልክ ደግሞ አላለኝም እግዚአብሔር ለኔ ይሄንን አላለም። ኧረ ሃሌሉያ። ታስታውሱ እንደሆነ በሐዋርያት ሥራ ምዕራፍ 27 ላይ ሐዋርያው ቅዱስ ጳውሎስ ከ270 አካባቢ ሰዎች ጋር ታስሮ ወደ ሮም ጉዞ ያደርግ ነበር እና ጉዞ በጣም አስቸጋሪ ጉዞ ነበረ። ታስታውሳላችሁ። ቀድሞ የእግዚአብሔር ሰው ጳውሎስ ታይቶታል። ምንም እስረኛ ቢሆን ካቴና እጁ ላይ ቢኖርም ሰውየው አይኑ የተከፈተለት እግዚአብሔር ረዳው ሰው ነውና ገና ሊነሱ ሲሉ ይታየኛል አለ። ምንድነው የሚታያለው? መቶ አለቃው ይሄ መንገዳችን ጥፋት አለበት፣ ኪሳራ አለበት፣ ይሄ ለመርከቡ ብቻ ሳይሆን ለህይወታችን አደጋ የሆነ ነገር ይታየኛል ብሎ መልእክት ሲያመጣ፣ መቶ አለቃው ግን ከጳውሎስ ንግግር ይልቅ የመርከቡን ባለቤትና የመርከቡን ሹፌር ያምን ነበር ይላል። ስለዚህ የጳውሎስ ንግግር የእግዚአብሔር ድምፅ ችላ ተብሎ ወዳጆቼ ሆይ በስጋ መንቀሳቀስ ጀመሩ። ልክ የደቡብ ንፋስ በነፈሰ ጊዜ ልከኛ የደቡብ ንፋስ ሲነፍስ እንዳሰቡት የሆነላቸው መስሏቸው ተነሱ ይላል። ምን እንደሆነ እንዳሰቡት ይሆንላችሁ። ወዳጆቼ ህይወት በመሰለኝና በደሳለኝ አይመራም። ህይወት በምሪት ነው የሚመራው፣ በእግዚአብሔር ምሪት። አሜን ነው ወይ? ይመራል እግዚአብሔር። እስቲ ተመርቶ የሚያውቅ እንዲህ አድርጎ ያሳይ። ይመራል እግዚአብሔር። እግዚአብሔር ህይወታችንን ይምራ። አሜን። እግዚአብሔር በግምት መውጣትና መግባት ከህይወታችን ላይ ይምታው። ኧረ ሃሌሉያ። እነዚህ ሰዎች ግን በቃ መሰላቸውና ተነሱ። ብዙም ሳይጓዙ ይላል አውራቂስ የሚባል ንፋስ መጥቶ እላያቸው ላይ ወረደባቸው ይላል። መርከቡ ተሰባበሩ። ያስቀመጡት እህል ሁሉ ወደ ባህር ተጣለ። ተስፋችን ነገ ያሻግረናል ብለው ያዙት ሁሉ ከንቱ ሆነ። 14 ቀን ምግብ ሳይበሉ መጨረሻ ላይ ወደፊት እንድናለን የሚል ተስፋ ተቆረጠ። ሁሉም ሰው ሞቱን እየጠበቀ ባለበት ጊዜ አለ ያ የእግዚአብሔር ሰው ለሁለተኛ ጊዜ በመካከላቸው አጨብጭቦ ተነሳና አይዟችሁ። ኧረ አሜን ነው ወይ? አይዟችሁ። ሃሌሉያ። በዛ ሞት ላይ በዛ ጨለማ ላይ ከሰማይ ድምፅ መጣ። አይዟችሁ። ዛሬ ጨለማ ውስጥ ያላችሁ እግዚአብሔር ይላችኋል አይዟችሁ። ዛሬ ተከበባችሁ አይዟችሁ ይላል እግዚአብሔር። ኧረ አሜን ነው ወይ? ምን አይነት ድምፅ ነው? ምን አይነት መልእክት ነው? እኛ እየሞትን ወደ ሞት እየሄድን የምን አይዟችሁ ነው? ሰምታችሁኝ በሆነ ኖሮ የእግዚአብሔር ድምፅና የእግዚአብሔር ቃል ስትነሱ ሰምታችሁ ቢሆን ኖሮ ይሄ ሁሉ ጥፋትና ጉዳት ባልደረሰባችሁ ነበር። ነገር ግን አሁንም እላችኋለሁ አይዟችሁ። ምን ተገኘ? ምን መጣ? አዲስ ነገር ሲሉት የማመልከው አምላኬ
የማገለግለው ጌታዬ፣ የተከተልኩት የኔ ኢየሱስ። ኧረ ሃሌሉያ! ትናንትና ሌሊት መልአኩን ልኮ ተናገረኝ። እስቲ ተናገረኝ በሉስ። ተናገረኝ። ምን አለ ሲሉት መርከቡ ይሰበራል እንጂ የማንም ነፍስ አይጠፋም። ይህንን ሕዝብ አሳልፌ ሰጥቼዋለሁ፣ ማንም ሰው አይሞትም አለኝ። ኧረ አሜን ነው ወይ አለኝ አለና ደግሞ ሲያጠናክረው ደግሞም እንደተናገረኝ እንዲሁ እንደሚያደርግ አምላኬን እግዚአብሔርን አምነዋለሁ። ኧረ ሃሌሉያ! አዎ አምነዋለሁ፣ ተናግሮኛል ብሎኛል። ስነሳ ባህር ላይ ትቀራለህ አላለኝም። እስቲ አላለኝም በሉኛ። ባህር ላይ ትቀራለህ፣ ባህር ላይ ትቀራለህ፣ አውሬ ይበልሃል፣ ትሰበራለህ፣ ትከስራለህ፣ ትወድቃለህ አላለኝም። ምንድነው ያለው? ትሻገራለህ፣ ቄሳር ፊት ትቆማለህ፣ ሮም ትደርሳለህ፣ ብዙዎችን ትማርካለህ፣ ታገለግላለህ። ኧረ አሜን ነው ወይ? ያላላችሁን ንገሩት ለሰይጣን። እግዚአብሔር ይሄን አላለኝም። ከመመቶ ሲወራችሁ አላለኝም። ባዶነት ሲመጣ አላለኝም፣ አላለኝም። ምንድነው ያለ? ትሻገራለህ ያለ። ኧረ አሜን ነው ወይ? ልክ እንደዚህ ኢዮሳፍጥ እግዚአብሔር ያለኝ ነገር አለ፣ ተስፋ ቃል ሰጥቶናል። ምን ነው ተስፋ ቃል? በዚህ ቤት ላይ የሚጸለየውን ጸሎት እሰማለሁ ብሏልና አሁን ስማን። ክብር ለኢየሱስ ይሁን። ሁለተኛ ይሄ ነው። ሶስተኛው በጸሎት ውስጥ የተዳሰሰው ነገር ደግሞ የሚገርማችሁ የሱን የአቅም ውስንነት፣ የሱን አለመቻል፣ የሱን ጉልበት ማነስ። መጀመሪያ የአምላኩን ትልቅነት፣ የአምላኩን ጉልበት፣ የአምላኩን ኃይል፣ ሁለተኛ ደግሞ የሰጠውን ተስፋ ቃል ኪዳኑን፣ እግዚአብሔር ያለውን ትናንት በሕይወቱ የሰራውን፣ ሶስተኛ ደግሞ የራሱን አቅም ማነስ። በጣም እዛ ጋር ነው በጣም ያሳዘነኝ ኢዮሳፍጥ። በነገራችን ላይ በጣም ትሁት ሰው ነው። በጣም ሳጠናው የዋ ሰው ነው። ይሄ ሰው በጣም አክዓብ እንደ ልጅ ሲያታልለው ታያላችሁ። ወደ ጦርነት እሱን ይዞ ለመውጣት ብሎ በሬ በጎች አርዶ አብልጦ አጠጥቶ በልከኔ ጋር ና ጦርነት ውጣ ብሎ ለጦርነት ሲያታልለው አታለለው ይላል። በበሬና በበግ አርዶ አታለለው ይላልና የዋ ሰው፣ ቅን ሰው፣ የሚገርም ሰው ነው እስጢፋኖስ ማለት ኢዮሳፍጥ ማለት። እና በዚህ ቦታ ላይ ምንድነው የሚለው? የመጣብንን ወገን ልንቋቋም አንችልም። እግዚአብሔር እንደዚህ አይነት ሰው እንዴት ከሰማይ እንደሚወድ አልችልም፣ እኔ አልችልም፣ አንተ እኔ አንተ ትህትና እንዴ እንደሱ አይደለም ወገኖች፣ እንደሱ አይደለም። ይሄ እኮ ሰው መንግስት እኮ ነው፣ ንጉስ እኮ ነው። ደግሞ የዋዛ ንጉስ እንዳይመስላችሁ፣ አጥኑት መጽሐፉን። በጣም ጦር መሳሪያ ያለው፣ የተደራጀ ሰራዊት ያለው፣ የተደራጀ ሀብትና ብልጥግና ያለው፣ ከነበሩት መንግስታት መካከል ከፍ ያለ አቅምና ጉልበት አለው። ነገር ግን ሰውየው ስልጣኑን፣ ጉልበቱን፣ መሳሪያውን አልተማመነም። እሱ ያለው እኔ አልችልም፣ አንተ ምን ትላለህ? ትችላለህ። ኧረ ሃሌሉያ! ይህን የመጣብንን ወገን ልንቋቋም አንችልም፣ አቅም የለንም። እንደውም የምናደርገው ግራ ገብቶናል፣ ምን እንደምናደርግ አናውቅም ይልና አይኖቻችን ግን ወደ አንተ ናቸው። ኧረ አሜን ነው ወይ? አይኖቻችን የሚገርም ትህትና፣ የሚገርም ልብ፣ የሚገርም ዝቅታ። ክብር ለእግዚአብሔር ይሁን። የሚገርም አክዓብ በጣም ጮሌ ሰው ነው። አክዓብ በጣም አደገኛ ሰው ነው። የኢዮሳፍጥ እንደ ድክመት ሆኖ በዚህ መጽሐፍ ቅዱስ ላይ የተጠቀሱት የመተባበር ችግር ነው ያለበት። በራሱ ምንም አይነት ክፋት አታገኙ መጽሐፉ ስታጠኑት። የሚገርማችሁ ግን ይተባበራል፣ ከአክዓብ ጋር ይተባበራል። ከዛም በኋላ ደግሞ ከአካዚ የሚባል ንጉስ ጋር ይተባበራል። እግዚአብሔር ደግሞ ለምን ተባበርክ ብሎ ሲወቅሰው ብቻ ነው የምታገኙት። እና ከአክዓብ ጋር ደግሞ በጋብቻ ስለተዛመደ ይሉንታም ነገር ያለበት ሰው ይመስላል። ና ተዋጋኝ ሲለው እሺ እንዋጋለን፣ ችግር የለውም አግዛለሁ አለውና ያ የእግዚአብሔር ነገር ውስጡ ስላለ እግዚአብሔርን መፈለግ፣ እግዚአብሔርን መጠማት፣ የእግዚአብሔርን ድምፅ መፈለግ ውስጡ ስላለ ግን እባክን እስቲ ስለዚህ ጦርነት ሄደን ነብይን ጠይቅ። እግዚአብሔር ሰው ምን ይላል እስቲ፣ እግዚአብሔር በዚህ ጉዳይ ላይ ምን ይላል
ብለን እንጠይቅ ብሎ ንጉሥ አክዓብን ሲያስገድዱ ታያላችሁ። ከዛ በኋላ አክዓብ ደግሞ 400 ነቢያቶችን ጠርቶ ሰብስቦ ትንቢት ያስተነብያል። ምን አሉ? 400 ተከናወን፣ ውጣ፣ እግዚአብሔር ካንተ ጋር ነው፣ ከተማይቱን አሳልፎ ሰጥቷል ሲባል ኢዮሳፍጥ አልተዋጠለትም። ምን ይላል? እንደው ሌላ እግዚአብሔር ነብይ የለም የምንጠይቀው? ወዳጆቼ ወይ እግዚአብሔር ዘመናችን በትህትና ይጨርሰው። አክዓብ እንዳደረገው ታውቃላችሁ? ልክ ጦርነቱ ሊጀመር ሲል መጣና እንዲህ ብሎ እንደ ልጅ ያሞኘዋል። ምን ይለዋል? እኔ ልብሰ መንግስቴን አውልቄ በሲቪል ልብስ ገብቼ ዋጋለሁ፣ አንተ ከነ ልብሰ መንግስት ገብተህ ምን ትላለህ? ትዋጋለህ። ለምን? ሊያስገድለው፣ ሊያስወጋው፣ በቅንነት ሊያግዘው፣ በቅንነት ሊተባበረው፣ በቅንነት ሊያግዘው በመጣ ወዳጆቼ ሊያስወጋው። ቆይ መንፈስ ይቀመጥ ይወጋ። እጃችሁን ስጡኛ። በጌታ በኢየሱስ ስም የክፋት መንፈስ ይወጋ። ይሄን በደንብ አሜን ብትል ይሻላል። አንተ ላይ የወጣ ክፉ ይወጋ። ሊያስወጋሽ የወጣ ይወጋ። መልካም ባደረገ፣ ቸር ባደረገ፣ ደግ ባደረገ በተባበረው አንተ ከነ ልብሰ መንግስት ውጣ፣ እኔ ደግሞ ልብሴን ቀይሬ እወጣለሁ አለ። ይሄ ዋሰው ይሄ ገራገር ሰው እሺ ብሎ ወጣ። ጦርነቱ ልክ ሲጀመር ሶርያውያን አነጣጠሩ። ልብሰ መንግስት የለበሰው ማን ነው? አክዓብ ነው። እኛ ከተራው ህዝብ ጋር ጉዳይ የለንም፣ ያንን አክዓብ ምቱ ብለው ያሳድሩት ጀመረ ይላል። በመሃል ላይ ነፍሱ ጭንቁ ስትገባ ኢዮሳፍጥ ጮኸ። የጭንቅ ጩኸት፣ የጣር ጩኸት። አረ የሰማይ አምላክ፣ አረ ድረስልኝ፣ መልካም ባደረኩ፣ በረዳው፣ ደግ ባደረኩ። አረ አሜን ነው ወይ? መጽሐፉ ሲናገር እግዚአብሔርም ራራለት አዳነው። አረ አሜን ነው ወይ? ወገኖቼ ቅኖች ይህን ዘመን ይሻገራሉ፣ ክፉዎች ይዋረዳሉ፣ መልካሞች ያልፋሉ፣ ጠማሞች ይመታሉ ይለኛል ጌታ። ይሄ ስጋ ድምፅ አይደለም፣ የሰማይ ድምፅ ነው። ወገኖቼ ወይ ክብር ለእግዚአብሔር ይሁን። በጣም የሚገርም ነው። ነገር ግን በጦርነቱ መሃል ይላል በጣም ያሳቀኝ ነገር አንድ ወታደር ሳያነጣጥር ይሄ ዝም ብሎ ሩምታ ቶክስ የሚባል አይደል? ያኔ ጥይት ስለሌለ ጦር ነው የሚወረወረው። ዝም ብሎ በግምት አንዱ ሲወረውር ቀስቱን ያቺ ቀስት በራ ተጣጥፋ ሄዳ የአክዓብን ሳምባ ወጋች። አያስፈራም? እግዚአብሔር ለኢዮሳፍጥ ያሰበውን ለራሱ አደረገው። ሊያውም አነጣጥሮ ለአክዓብ ብሎ አረመ ተኮሰው። ልጁ ዝም ብሎ የደመ ነፍስ ሱቅ ሲተኩስ እንኳን ተኮስ ልጅ ይሄን አረም ፈልገዋልና እግዚአብሔር አሳደደና። አረ አሜን ነው ወይ? አትደንግጡ፣ አትጨነቁ። እኔ ሰው ዛሬ አልወጋም፣ መንፈሱ ግን ይወጋ። አረ መንፈሱ ይወጋ፣ ጨለማ ይወጋ፣ የክፋት ምንጭ ይወጋ። አረ አሜን ነው ወይ? ተወቅቶ አክዓብ በጦር ምን አለ? ሞተ ይላል። ስለዚህ ይሄ ሰው በዚህ በጸሎት ውስጥ ሶስት ነገሮችን አነሳ ብያቸዋለሁ። የእግዚአብሔርን ትልቅነት አነሳ፣ ቀጥሎ ደግሞ የእግዚአብሔርን ኪዳን እግዚአብሔር ያለውን አነሳ፣ በሶስተኛ ደረጃ ደግሞ የሱን አቅም ማነስ አነሳ። ወደ ሁለተኛው ነጥብ ስመጣ ከዛ በኋላ እግዚአብሔር ከሰማይ መልስ አመጣ። አሜን፣ መልስ አመጣ። እሱን ላንብብላችሁ በጣም ስለሚገርም ምዕራፍ 20 ቁጥር 14 ምዕራፍ 20 ቁጥር 14 ጀምሮ እንደዚህ ይላል። የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዊው በማትያስ ልጅ በኤል ልጅ በባንያስ በዘካርያስ ልጅ በኤዜል በጉባኤ መካከል መጣ። እቺን አሜን እያላችሁ ሰዱ፣ መልእክቱ የናንተ ነው። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ እናንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል። የኔ ነው የሚል አሜን ውሰዱ፣ አሜን በሏ። እግዚአብሔር እንዲህ ይላችኋል። ምን ይላል? ሰልፉ የእግዚአብሔር ነው እንጂ የናንተ አይደለም። ሰልፉ የእግዚአብሔር እንጂ ያንቺ አይደለም። ሰልፉ የእግዚአብሔር እንጂ የኛ አይደለም። ሰልፉ የእግዚአብሔር ነው እንጂ የናንተ አይደለም።
ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ነገ በእነርሱ ላይ ውረዱ። እነሆ በጽግ ይወጣሉ፣ በሸለቆም በመጨረሻው በምድረ በዳ ፊት ለፊት ታገኛላችሁ። እናንተ ይላቸዋል በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳ በኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውን የእግዚአብሔር መድኃኒት እዩ፣ እግዚአብሔር ከእናንተ ጋር ነው። አሜን ለሚል ዛሬ አረ ሃሌሉያ። ሰልፉ ያንቺ አይደለም እህቴ። ሰልፍ የበዛብሽ በሰፈር በመንደር በመስሪያ ቤት በመውጣት በመግባት የሰው ሰልፍ፣ የዓለም ሰልፍ፣ የሰይጣን ሰልፍ የበዛባችሁ እግዚአብሔር እንዲለኛል ይዋጋላችኋል። እግዚአብሔር ተዋጊ ነው። ስሙ ማን ነው? እግዚአብሔር ተዋጊ ነው። ስሙ ማን ነው? አረ ሃሌሉያ። በዚህ በትህትና ለተጸለየ ጸሎት፣ በዚህ ወገኖች ዝቅ ብሎ ልቡን ወደ ታች አውርዶ ለጸለየው ጸሎት ከእግዚአብሔር ዘንድ መልስ መጣ። እግዚአብሔር ይሰማል፣ እግዚአብሔር ይመልሳል። በእነዚህ 3 ቀናት ባለፉት ስንት ዓመታት የጸለያችሁ ሰዎች እግዚአብሔር ይሰማል። መስማት ብቻ አይደለም ይመልሳል። ይኸው ለኢዮሳፍጥ እግዚአብሔር መልስ ይዞ መጣ። አሜን አረ ሃሌሉያ። ይህ ሰልፍ የማን ነው አለ? የእናንተ አይደለም። ቁሙ፣ ጽኑ፣ የኔን መድኃኒት ታያላችሁ። አረ አሜን ነው ወይ? እኔ ስለ እናንተ ዋጋለሁ፣ እናንተ ምን ትላላችሁ? ዝም ብላችሁ ትቆማላችሁ አለ። ክብር ለማን ይሁን? እስቲ እልልታ ጭብጨባ ለዚህ ጌታ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። የሚገርም ነገር ነው። 3ኛው እና የመጨረሻው ክፍል ከዚህ በኋላ ያለው ምስጋና በእግዚአብሔር ፊት። አሜን ነው ወይ? ጠላት ሳይመታ ሳይወድቅ ከበባ ውስጥ እያለ ሰውየው ምስጋና ውስጥ ገባ። አረ ሃሌሉያ። ይኸውላችሁ ከሆነ በኋላ ጠላት ከወደቀ በኋላ ከተፈወስን በኋላ በሕይወታችን ላይ ተአምራት ካየን በኋላ ማመስገን ወዳጆች እሱ ማንም ይችላል። እኔና እናንተ ለየት የሚያደርገን ችግሩ እያለ፣ ሰልፉ እያለ፣ መከራው እያለ፣ ጨለማው እያለ እግዚአብሔርን እናመሰግናለን። እግዚአብሔርን እናመሰግናለን። በሉ እስቲ እንግዲህ አሁን መከራው እያለ አመስግኑ፣ ጨለማው እያለ አመስግኑ፣ ሰልፉ እያለ አመስግኑ። ስሙ የተባረከ እያለ ሳይወድቅ ኧረ አሜን ነው ወይ? ማመስገን ስትጀምሩ ነገር ይቀየራል። ማመስገን ስትጀምሩ ተአምራት ይሆናል። ማመስገን ስትጀምሩ የእግዚአብሔር እጅ ይንቀሳቀሳል። ማመስገን ስትጀምሩ ወገኖቼ ማለፍ ይሆናል። ማመስገን ስትጀምሩ ታላቅ ነገር በሕይወታችሁ ላይ ይሆናል። አመስግኑ አለ ጌታ ዛሬ። አመስግኑ፣ ቆጥራችሁ አመስግኑ፣ ውለታውን አስባችሁ አመስግኑ፣ መዳናችሁን አስባችሁ አመስግኑ። እኔ እንደው ምንም እንደው አጣው ብትሉ መዳናችሁን አስባችሁ እግዚአብሔር ያደረገላችሁን ቆጥራችሁ ወገኖቼ ሆይ ይሄን ንጹህ ኦክሲጅን እግዚአብሔር ስለሰጠን ኧረ አሜን ነው ወይ? ይሄ ኦክሲጅን ቢሸጥ እንደ ውሃ ልማት እንደ መብራት ኃይል በቆጣሪ ቢሆን አስባችሁ ታውቃላችሁ? በቆጣሪ እየተመዘገበ የምንተነፍስ ቢሆን ስንቶቻችን ከፍለን ነበር የምንተነፍሰው? ይሄ ኦክሲጅን ነፃ አየር ደግሞ እግዚአብሔር እንደዚህ ዛሬ ሰጥቶን እኮ በኮሮና ጊዜ እኮ አይተነዋል። ሰው መተንፈስ አቅቶት ጉሮሮ ታንቆ እንደ ዶሮ ሲንደፋደፍ ሲሞት ስንቱ ሲያልቅ በዓለም ላይ እንደውም እግዚአብሔር ምሕረት ለምድራችን ለአፍሪካ በዛ እንጂ ነጮች እኮ አፍሪካ አተርፍም ነበር ያሉን። በቃ እንደ ጫጩት እንደ ፍንግል ብለው ያልቃሉ። በቃ የነሱ አኗኗራቸው ምናችን ብለው ሲጠብቁ ከአፍሪካ እንደውም የሞተው ትንሽ ነው እነሱ ጋር ያለቀው የእግዚአብሔር ምሕረት። ኧረ አሜን ነው ወይ? ስለተሰጠን ንጹህ ኦክሲጅን አመስግኑ እስቲ። ስለተሰጠን ንጹህ ኦክሲጅን በዙ ክፉ ጊዜ ወጥተን ስለመግባታችን እንደ ዛሬ ቸርች ስለመገኘታችን ዛሬም ኢየሱስ ስለማለታችን ዛሬም በቤቱ ስለመኖራችን ዛሬም መድረክ ላይ ስላለን ዛሬም ማገልገል ስለቻል ዛሬም መንበርከክ ስለቻል ዛሬም ተራምደን መምጣት ስለቻል ክብር 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 ምስጋና አመስግኑ። እግዚአብሔር ሲረዳ ነው። እግዚአብሔር ሲያግዝ ነው። እግዚአብሔር እድል ሲሰጥ ነው። ወገኖች ሆይ እድል ሲሰጥ ነው። አይመስለንም። ሲያልፍ ነው የምናውቀው። እጃችን ስናጣ ነው የምናውቀው።
ስናጣው ነው። ብዙ ጊዜ ሰዎች ስንባል ድካማችን ነገሮችን ስናጣቸው ነው ምን ይገባን እንጂ እያለን አይገባንም። ወገኖቼ ስለ ጤናችሁ አመስግኑ፣ ስለ ቤታችሁ አመስግኑ፣ ስለ ህይወታችሁ፣ ስለ መውጣት መግባት፣ ስለ ምድራችሁ ኢትዮጵያ ስላልፈራረሰች የማንም መጫወቻ ስላልሆነች ዛሬም እግዚአብሔር እየጠበቀ ስላለ ከነ ድካሙም ቢሆን ከነ ክፍተቱም ቢሆን ይሁን ግድ የለም ይሁን እንደ ሀገር ተቆጥረን መቆማችን ወዳጆቼ ወይ ብንቆጥር እስከ ማታ አይበቃንም። የእግዚአብሔር ውለታ፣ የእግዚአብሔር ፍቅር፣ ርኅራኄ፣ ቸርነቱ ስንት ድግምት ስንት መተት ነው ያፈረሰልን። እኛ ስንተኛ እሱ እየተዋጋ ኧረ አሜን ነው ወይ? ድግምቱን ወደ ራሳቸው እየመለሰ መተታቸውን እያፈረሰ ጥንቆላቸውን እየገለባበጠ ሟርታቸውን ከንቱ እያደረገ አረ ኢየሱስ ጌታ ነው። ባናቴ ተተክዬ ባመሰግና ያንስበታል። ተዘግዝቄ ወገኖቼ ሆይ እግሬ ወደ ላይ ሰቅዬ ብሰግድለት ያንስበታል፣ አይበዛበትም። አቤት 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 አቤት! አመስግኑ ነው ዛሬ መልእክት። ህዝቤን ታመስግኑ ይባላል። ትላንት አመስግኑ። ሁሌ እያለቀስን፣ ሁሌ እያጉረመረምን፣ ሁሌ እየተነጫነጭን፣ ሁልጊዜ ክፍተት ብቻ እያየን እንዴት ይሆናል? ቁጭ ብለን ሂሳብ ከጌታ ጋር ብናወራርድ እኮ ቁጭ ብለን ሂሳብ ብናወራርድ አልሆነልንም አልተደረገልንም ከምንለው በላይ የሆነልን የተደረገልን ይበልጣል። እስጩና ይበልጣል ነው ሰይጣን ምቱ ያው ደነገጠችኝ። ይበልጣል በልሲ የሆነልኝ የተደረገልኝ የሆነልኝ የተደረገልኝ ኢየሱስ የሆነልኝ ይበልጣል ይበልጣል። የእግዚአብሔር ልጆች የሆንን በሰማይ ሀገር ያለን መጨረሻችን የምናውቅ እንደኛ የታደለ ማን አለ? ኧረ አሜን ነው ወይ? ሲጨንቀን የምንጮህበት የምንልበት የሚሰማ አምላክ ያለ ወዲያው ትንቢት ራእይ ድምጾችን የሚያመጣ አለቀልን ስንል አላለቀም የሚል መጨረሻ ስንል መጀመሪያ ነው። ኧረ አሜን ነው ወይ? ኧረ ሃሌሉያ! ህዝቤ ያመስግነኝ አለ። በቃ ምን ልስበካችሁ? አያመስግነኝ በቃ። ኧረ አሜን ነው ወይ? አዎ ኢዮሳፍጥ ገና ሰራዊቶቹ ሳይመቱ ምንም ግርግር ሳይፈጠር እንዲህ ጦር እንደሰበቁ ሰውየው ኳየሮችን ሰብስቦ ጌጠኛ ልብስ አስለብሶ በታላቅ ድምፅ ኧረ አሜን ነው ወይ? ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን ኧረ ሃሌሉያ ቸር ነውና ምሕረቱ ከልልታ ጋር በታላቅ ድምፅ ቸር ነውና ምሕረቱ ለዘላለም ነውና ልዑል እግዚአብሔርን ክብር ለኢየሱስ ይሁን። ጾም ጸሎት ላይ ስለሆናችሁ ነው ብዙ ማላስጨንቃችሁ። አጠገባችሁ ያሉና ካርጉና በግራና በቀኝ ዝም ብለ እግዚአብሔርን አመስግን። ስለሞላው ስላልሞላው፣ ስለሆነው ስላልሆነው፣ ስለ ሁሉ አምላክን አመስግን። ነገር ይሰራል በሉት። ነገር ይሰራል፣ ድል ይመጣል። አታጉረምርም። አመስግን በሉና ስበኩት። ጎናችን ስበኩት። አመስግን። ፊታችሁ ሲያበራ ይታየኛል። ጠላት ሲሸማቀቅ ይታየኛል። የከበባችሁ ሲበተን ይታየኛል። ብዙ ሰው ነፃ ሲወጣ ይታየኛል። አፉ በምስጋና ሲሞላ ይታየኛል። ዛሬ ቤት ስገቡ ዘመዶቻችሁ ምንድነው እሺው? እግዚአብሔር የተመሰገነ ይሁን። ምን አለሽ? እግዚአብሔር አመስግኝኝ ብሎኛል። በባዶ አመሰግነዋለሁ። ሃሌሉያ! አግዙት። ያ ሰው ብቻውን እየጮኸ ነው እዛ ማዶ።
ሰው በዝማሬ በምስጋና ተሞላ፣ ጠላት ተዋረደ። አሜን ነው ወይ ወገኖቼ? ቢያበላ ባያበላ፣ ቢያጠጣ ባያጠጣ፣ ቢፈውስ ባይፈውስ፣ ቢባርክ ባይባርክ፣ ቢሞላ ባይሞላ አምላክ ስለሆነ ብቻ አምላክ ስለሆነ ስለሚገባው ጌታ ስለሆነ ስለፈጠረን ምስጋና ይገባዋል። አመስግኑ። አሜን ነው ወይ? ምን ሆነ ሲያመሰግኑ? አንድ 5 ነገር ቶሎ ልንገራችሁና እንጸልይ። ምን ሆነ ሲያመሰግኑ? ምንድነው የምስጋናው ትሩፋት? ምንድነው ትሩፋቱ? አንደኛ ምን ይላል? እግዚአብሔር ድብቁን ጦር አስነሳና ጠላቶቻቸውን ራበን እንዴ? ድምጻችሁ ተፋ። ዝማሬውንና ምስጋናውን በጀመሩ ጊዜ እግዚአብሔር ድብቅን ጦር አስነሳና ጠላቶቻቸውን ምን አለ? ኧረ ምን አለ? ዛሬም በኢየሱስም ይመታታል። በምስጋናሽ ይመታ፣ በምስጋናሽ ይመታ። ኧረ አሜን ነው ወይ? ምንም ሳይዋጉ የማንም ነፍስ ሳይጠፋ ክብር ለኢየሱስ ይሁን። ዓለምንም ግርግር ከበሮ ሲደለቅ ዝማሬው፣ እልልታው፣ ምስጋናው ብድግ ሲል እግዚአብሔር ከዙፋኑ ተነሳ። እግዚአብሔር ከሰማይ ወረደ። አረ ምስጋናችሁ እግዚአብሔርን ያመጣዋል። ምስጋናችሁ እግዚአብሔርን ያወርደዋል። እጁ ይዘረጋላችኋል። ወገኖች የምስጋናው ትሩፋቱ ይሄ ነው። ትሩፋቱ እግዚአብሔር ጠላቶቻቸው ምን አለ? መታ። ሁለተኛ ምርኮ በዘበዙ ይላል። ምርኮ ምን አሉ? በዘበዙ። በምስጋና ብቻ ያለ ጦርነት ያለ ውጊያ ምርኮ በምርኮ። አረ ሃሌሉያ። በጣም መጽሐፉን ሳነበው ሳጠና የገረመኝ ነገር ምርኮ ለመሰብሰብ ራሱ 3 ቀን የፈጀባቸው ነው። 3 ቀን ሙሉ ሰብስበው በቃ ወስደው ማርከው ይኸው እስከማይጠግቡ አጥለቀለቃቸው። በምን የት ሄዳችሁብኝ እንዴ? ይኸውላችሁ በምን ከዳር እስከ ዳር በምን በምስጋና። የምስጋናውን ትሩፋት መካፈል ጀመሩ። የምስጋናውን ትሩፋት መብላት ጀመሩ። አንደኛ ጠላት ተመታ፣ ሁለተኛ ምርኮ በምርኮ ሆኑ፣ በዘበዙ። ሶስተኛ ታላቅ ደስታ። ወይ ምን አይነት ደስታ ሆነ! በቃ ልዩ ደስታ በላያቸው ላይ ፈሰሰ። በደስታ በዝማሬ በእልልታ ወደ ኢየሩሳሌም ተመለሱ ይላል። ይሄ ወገኖች የደስታ የምስጋና ትሩፋት ነው። እግዚአብሔርን ማመስገን ልክ ስንጀምር ውስጣችን በደስታ ይሞላል፣ ነፍሳችን ትረሰርሳለች። አሜን ነው ወይ? እባካችሁ እግዚአብሔር በሕይወታችን ምስጋና ያብዛልን። በቃ ምስጋና ያብዛልን። ብዙ ምክንያት አለን፣ ሰበብ አለን። እግዚአብሔር እየሞገታችሁ ነው። በእውነት ዛሬ እኔንም እየሞገተኝ ነው። እናመስግን እስቲ። የጸሎት አጀንዳችሁ ማታ ገብታችሁ ፈትሹ እስቲ። ምስጋና ነው የሚበዛው ወይስ ሌላ ነው የሚበዛው? አመስግኑ። የደስታ ምንጭ ነው ምስጋና። ምንጭ ደስታ ከውስጣችሁ ቡልቅ ልክ ማመስገን ሲጀምሩ። አረ ሃሌሉያ። አራተኛ እነሆ ይላል ይህንን ነገር በሰሙ በዙሪያው ባሉ መንግስታቶችና እነሆ ጠላቶቻቸው ላይ ፍርሃት ወደቀ። ጥይት ሳይተኮስ መድፍ ሳይተኮስ በምስጋና ብቻ ጠላት መግቢያ መውጫ አጣ። ፍርሃት ወደቀባቸው ይላል። መንግስታት ሁሉ ጭንቅ ውስጥ ገቡ። ኢዮሳፍጥ እንዳትነኩ፣ የኢዮሳፍ መንግስት እንዳትነኩ አምላካቸው ብርቱ ነው ተባለ። በምን በምስጋና ጠላት ተርበደበደ፣ መግቢያ መውጫ አጣ። ኧረ አሜን ነው ወይ? አምስተኛውና የመጨረሻው የኢዮሳፍጥ መንግስት ሰላምና ጸጥታ እረፍት ሆነላት።
ሌሎች እኮ ነገስታቶች ሰላም የሚያመጡት ጸጥታ የሚያመጡት እረፍት የሚያመጡት እኮ በብዙ ዋጋ መክፈል በብዙ ጦርነት ብዙ ተዋግተው ብዙ ሰራዊት ከሞተባቸው በኋላ ነው ሰላምን የሚያመጡት። ይሄ ሰው ግን ያለ ምንም ጦርነት ያለ ምንም ውጊያ በምስጋና ብቻ ሀገሩ ምድሩ በሰላም በእረፍት አሜን ነው ወይ በጸጥታ። ክብር ለኢየሱስ ይሁን። እናመስግን። እጃችሁን ከፍ አድርጉና አሁን ምንድነው የምናደርገው? 10 ደቂቃ ለጉባኤው ሰጣችኋለሁ። ጥሩ ሰዓት ላይ ነው ያለነው። 10 ደቂቃ እስቲ ከነፍስ የሆነ ምስጋና በእንባ የሆነ ምስጋና አንደበታችን ከፍተን በልሳን ችግራችን ለጥቂት ደቂቃ ጣል አድርገን ያለው ሁኔታ ጣል አድርገን